የወለደችውን ምን ትረሳ ማለት ለእናት ራሱ ትረሳለች ማለት ከባድ ነው። እናት ማትረሳው ለምንድን ነው? ምጧን አትረሳም። እንዴት እንደተሸከመችው ታውቃለች። ያጠባችውን ምናምን አለ ትስስር አለ እና እሷ እንኳን ያሳደገች የወለደች ያጠባች በቃ ለአንተ ጉዳይ ላይ አንጀቷ የሚንሰፈሰፈው እንኳን ትረሳ ይሆን? እኔ ግን ለዘላለም ምን አለላቸው? እግዚአብሔር ለካ ይረሳንም፣ ለካ እግዚአብሔር ዝም አይለንም። በቃ ከእግዚአብሔር የተበለጠ ከፍ ያለ ችግር የለማ። 24 ሰዓት የሚያስበኝ አባት አለኝ እና ሲርበኝ ግድ አይለውም እንዴ? አንዳንድ ሰው ኢየሱስስ መስቀል ላይ ሲንጠለጠል ሲያምጥ ግድ አይለውም እንዴ? ግድ እኮ ይለዋል። ግን ለጊዜው ከሚታይ መከራ ይልቅ ከዛ በኋላ የምትገባበትን አይቶ ለጥቂት ጊዜ በሆነ ነገር ውስጥ እንድታልፍ ዝም ብሎ የሚመስልህ ነገር ለአንተ ለእግዚአብሔር ግን ፕሮግራም ውስጥ ያለ። ስለዚህ በእግዚአብሔር ተስፋ አይቆረጥም፣ በእግዚአብሔር አይዛልም። እግዚአብሔር በጣም ዝም ሲላችሁ በደንብ ይግባችሁ፣ በጣም ይወዳችኋል። ማለት ዝም ሲለን ረስቶን አይደለም። እግዚአብሔር መቼም ለዘላለም አይደለም አይረሳህም ማለት በቃ አይረሳህም ማለት እንደ እግዚአብሔር 24 ሰዓት ስላንተ የሚያስብ የለም። እና ትረሳ ይሆናል ሲል በመካከል የሆነ ማይክሮ ሰከንድ ላተብላውታ ሌላ ነገር አስባ አንተን ትረሳህ ይሆናል። እግዚአብሔር ግን 24 ሰዓት አይረሳም። አሁን እንኳን እዚህ እየተካፈላችሁ እናንተ አንዳንድ ነገር ረስታችኋል እኮ። እግዚአብሔር ግን ይኸውልህ በመካከል ወጣ ብሎ የሚመለስ አይደለም። 24 ሰዓት ያንቺን ጉዳይ በንቃት እየተከታተለው እያየሽ ነው ያለው። ስትጸልይ እየሰማ ነው። ደግሞ በምታልፊበት ሁሉ አብሮሻል። ዛሬ በላይኛው ምሪት መመላለስ ብየዋለሁ ርዕሱን። በላይኛው ከሰማይ በመጣው ምን ማድረግ መመላለስ። ሁላችንም ዮሐንስ ወንጌል ምዕራፍ 3ን እናውጣና እስከ ቁጥር 21 ድረስ ሙሉን ብናነበው በጣም መልካም ነው። እኔ የምፈልገው ቦታ ላይ ትኩረት እናረጋ። ከቁጥር 10 በኋላ ያለውን ነው የምፈልገው፣ ግን ሙሉን ሐሳቡን እንድንይዘው አጠቃላይ ጮክ ብለን ረገጥ አድርገን ከቁጥር 1 ጀምረን 1 3 ፍርዱ
ጌታ ይባረክ። የዮሐንስ ወንጌል ምዕራፍ 3 ስለ ዳግም ውልደት በተለይ ከኒቆዲሞስ ጋራ የተደረገን ታሪክ ይዘግብልናል። ዮሐንስ በዚህ ክፍል ሲያስቀምጥልን ኢየሱስ ክርስቶስ በስጋው ወራት ሲነጋገር የነበረበት ወቅት ላይ እየጻፈ አልነበረም። ዮሐንስ ኢየሱስ ከሙታን ተነስቶ ከከበረ በኋላ ነው፣ መንፈስ ላያቸው ላይ ከወረደ በኋላ ነው እየጻፈልን ያለው። ሲጽፍ ግን በስጋው ወራት ምን አይነት ታሪክ ተከናውኖ እንደነበረ እርግጥ የሆነውን አምነን የዘላለም ሕይወት ይኖረን ዘንድ ለሰው ልጅ ከተለያዩ ከተአምራቶቹ ነቀስ አድርጎ ከትምህርቶቹ ጠቀስ አድርጎ ነው የጻፈልን። በዮሐንስ መልእክቱ በዚህ ዮሐንስ ወንጌል ውስጥ ሌሎቹ ያልዘገቡት ታሪክ ነው ይሄ ታሪክ። ማቴዎስ አልዘገበውም፣ ሉቃስ አልዘገበውም፣ ማርቆስ አልዘገበውም። ዮሐንስ ግን ከኒቆዲሞስ ጋራ ስለ ዳግም ውልደት በተለየ መንገድ ጠቅሶ ይህንን ታሪክ አስገብቶልናል። የዮሐንስ አጠቃላይ ዋነኛ ትኩረቱ ሰማያዊውን ነገር ከምድራዊ ነገር ጋራ እንዳናቀላቅለው ኢየሱስ እንዴት ከፍ ያለ የእግዚአብሔር የዘላለም የልብ ትርታና ከእግዚአብሔር ብቻ የወጣ መሲህ መሆኑን ማስረገጥ ነው መልእክቱ። በዚህ በዘላለም ሐሳብ ውስጥ ምዕራፍ 1 ጀምሮ ኢየሱስ ከእግዚአብሔር ጋር የነበረ በእግዚአብሔር ዘንድ የነበረ ራሱ እግዚአብሔር የነበረ ዓለማትን ሁሉ የሰራ ድንቅ አምላክ እንደሆነ ፍጡር ብቻ ሳይሆን ሁሉን የፈጠረ አምላክ እንደሆነ አስረግጦ ይነግረናል። ምዕራፍ 2 ላይ በቃና ዘገሊላ ሰርግ ላይ ተገኝቶ ባህልን ሃይማኖትን አርክሶ ዘላለማዊውን የደስታ ዘይት በአማኞች ሕይወት ውስጥ እንዲፈልቅ የሰራውን ውሃን ወደ ወይን ጠጅ የከተተበትን ታምራት አይተን ነበር። ጌታ ይባረክ። ለማንኛውም ዮሐንስ በመልእክቶቹ ውስጥ እንዲህ ብሎ ያስቀምጥልናል። በተለይ ምዕራፍ 3 ላይ ስለ ዳግም ውልደት ይናገራል። የዳግም ውልደት ታሪክ ለብዙዎቹ አወዛጋቢ ነው። ለዚህ ለአይሁድ መምህር ለኒቆዲሞስም ሳይቀር ትንሽ ግራ የሚያጋባ መልእክት ነበር። ኢየሱስ መጥቶ ኒቆዲሞስ የሚባል ሰው ያለው አንድ ነገር ነው። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለም ነው ያለው። እግዚአብሔር አብሮ የመሆኑ ምልክቱ የምታደርጋቸው ምንድናቸው? ምልክቶች ናቸው። እና እግዚአብሔር አብሮ የመኖሩ ምልክት ይሄ ነው አለው። ኢየሱስ ግን አንተ የበራል መምህር ብሎ አላሞካሸውም። እውነት እልሃለሁ ሰው ዳግመኛ ምን ካላለ ካልተወለደ በስተቀር እኔ ያለውበትን መንግስት ሊያይ አይችልም። ባጭር ቃል አንተ እያልክ ያለኸው እግዚአብሔር እዚህ ምድር ላይ አብሮ ስላለ ነው ምልክት ድንቅ እየሆነ ብለህ ነው የምታወራው። እኔ ግን ምስጢሩን ልንገርህ፣ እያረኩ ያለሁትን ሁሉ የማደርገው ሌላ መንግስት ውስጥ ስላለው ነው። ከዚህ ዓለም የሆነ መንግስት የለኝም። በእግዚአብሔር መንግስት ውስጥ ነው ያለሁት። የኔ አይነት ድንቅና ምልክት ደግሞ ሰዎች በህይወታቸው መግለጥ ካስፈለጋቸው የሚያስፈልገው አንድ ነገር ነው። ዳግመኛ ምን ማድረግ? መወለድ። እደግመዋለሁ። ዳግመኛ ምን ማድረግ? መወለድ። ይሄንን ዳግመኛ ካልተወለድክ በስተቀር የእግዚአብሔር መንግስት አታይም ያለው ለኒቆዲሞስ ብቻ። ሌላ ቦታ ሄዳችሁ እዩ፣ ምንም አይነት መጽሐፍ ቅዱስ ጥቅስ አታገኙም። ስለ ዳግመኛ መወለድ የተነገረ ታሪክ የለም። እዚህ ቦታ ግን ሰውየው የአይሁድ መምህር ነው። እደግመዋለሁ። የምን መምህር ነው? የአይሁድ መምህር ነው። የአይሁድ መምህር ደግሞ ብዙ የሚያውቀው የመጽሐፍ ቅዱስ ጥቅስ አለ። አህዛብ አይደለም፣ አይሁዳዊ ነው። አንድ አይሁዳዊ ደግሞ ቀድሞ የተወለደበት ውልደት አለ። ቀድሞ የተወለደው አይሁድ ከግብፅ ሲወጣ ነው። ከግብፅ ሲወጣ መጽሐፍ ቅዱስ ምን ይላል? ልጄን ከግብፅ ምን አልኩት? ጠራሁት ብሎ በንስር ክንፍ ከግብፅ አውጥቶ በአሮጌው ኪዳን በሲና ተራራ ሰብስቦ ሕግን ሲሰጣቸው መመሪያን ሲሰጣቸው እናያለን። ያንን ልጄን ከግብፅ ጠራሁት የሚለው ከዓለም ከግብፅ ከሞት ከጥፋት ጠርቶ እንደወለዳቸው እና እስራኤል የእግዚአብሔር ልጅ ተብሏል። ደግመዋለሁ። እስራኤል የማን ልጅ ተብሏል? የእግዚአብሔር ልጅ ተብሏል። ሮሜ ምዕራፍ 9 ላይ በግልጽ ታገኝታላችሁ። ልጅነት፣ ክብር፣ ኪዳን፣ ታቦት ምናምን የሚባሉት ሁሉ የማን ናቸው?
የነሱ ናቸው ብሎ ኢቭን ልጅነት እንኳን የማን ነው? የነሱ ነው። አሁን ግን ኢየሱስ ቀድሞ የሚያገለግል ሰው ነው። ካህን ነው ሰውየው፣ መምህር ነው ሰውየው። እያገለገለ ያለው ግን የትኛውን ኪዳን ነው? አሮጌውን ኪዳን እንጂ አዲሱን ኪዳን አይደለም። እና እንዲህ አይነት ምልክት ድንቅ እኮ የሆነ ነው ሲል ኢየሱስ ምን አለው? ዳግመኛ ምን ማለት አለብህ? መወለድ አለብህ። ወደ የትኛው? ወደ አዲሱ ኪዳን መወለድ አለብህ። አዲስ ኪዳን ላይ ብቻ ነው ድንቅ ታምራት፣ ምልክት፣ የመንፈስ ህብረት ከሰው ጋር የሚንቀሳቀሰው። ስለዚህ ዳግመኛ ካልተወለድክ እኔም ማረገውን ልታየው አትችልም የሚል መልእክት ሲያስተላልፍ እናየዋለን። ኒቆዲሞስ ግን ግራ ገብቶት ስለነበረ ይህ እንዴት ይሆናል ብሏል። ይህ እንዴት ይሆናል? እና ስለ ዳግም ውልደት ኢየሱስ ሲያብራራ ምን አለ? ነፋስን ነው ምሳሌ አድርጎ የተጠቀመው። ምን አለ? ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ምንድን ነው? ስጋ ነው። ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው። እስኪ ልድገመው። ከመንፈስ የተወለደ ከስጋ የተወለደ ኦኬ። ከመንፈስ የተወለደ ምን ይሆናል? መንፈስ ነው። ከስጋ የተወለደ ደግሞ ምንድን ነው? አልሰማውም። መንፈስና ምን? ኦኬ። ከውሃውና ከመንፈሱ መወለድ አለባችሁ ያለው ያንን ነው። ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። እንግዲህ አውዳዊ ፍቺ ወይም ኮንቴክስቱን ጠብቀን ስንመጣ ከስጋ የተወለደ ስጋ ነው ያለው በአሮጌው ኪዳን ውስጥ ያለው ውልደት የስጋ ውልደት ነው። በአዲሱ ኪዳን ውስጥ ያለው ውልደት ግን ምን አይነት ውልደት ነው? የመንፈስ ውልደት ነው። ሰው ከጌታ ከኢየሱስ ክርስቶስ ጋር ሲተባበር አንድ መንፈስ ይሆናል ብሎናል መጽሐፍ። ስለዚህ ከኢየሱስ ጋር በእምነት የሚተባበር ስንት መንፈስ ነው የሚሆነው? አንድ መንፈስ ይሆናል። በአሮጌው ሰው ማንነት ውስጥ ግን በሕግ ውስጥ ሲሆን ስጋ ነው፣ የስጋ ነው። የመንፈስ ህብረትና ውልደት የሚባል ነገር የለውም። ስለ ዳግም ውልደት ግን ሲናገር ቁጥር 8 ላይ ነፋስ ወደሚወደው ምን ይላል? ማን የሚነፍሰው? ነፋሱ ነው። ወደሚነፍሰው ወደሚወደው ይነፍሳል። ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አልሰማሁም። ከወዴት እንደመጣ አንድ ወዴትም እንደሚሄድ ምን አትልም? አታውቅም። ነፋስ ነዋ። ነፋስ ነውና ነፋስ ወይ አቧራ ሲያስነሳ ነው የምናየው። አቧራው ሲነሳ ስናይ የነፋሱን መኖር በሚታዩት ምልክቶች ምን እንላለን? እናረጋግጣለን። ስለዚህ ነፋስ የሆነ የሚያስነሳው ነገር አለ። አልሰማሁም። ወዴት እንደሚሄድ አናቅም፣ ከየት እንደመጣም አናቅም። ግን የሚታይ ግን የሆነ ነገር ወይ አቧራ ያነሳል ወይ የሆነ ንፋሱ ገርፎ ታውቀዋለህ። ወዴት እየሄድ ነው ብትል ግን መጨረሻውን ወዴት እንደሚሄድ አታውቀው። ልክ እንደዚሁ ከእግዚአብሔር የተወለደ አንድ አይነት ነው ያለ። ልድገመው። ከእግዚአብሔር የተወለደ ልክ እንደዚሁ እንደ ነፋስ ነው። ነፋስ መምጫው አይታወቅም፣ መሄጃው አይታወቅም። የማይታወቀው በደንብ ስሙኝ፣ ለኛ ነው እንጂ ለነፋሱ ከየት እንደመጣ ነፋሱ ያውቃል። ወዴት እንደሚሄድም ነፋሱ ያውቃል። ነፋሱ ከየት እንደመጣ ያውቃል፣ ወዴት እንደሚሄድም ያውቃል። ግን ነፋሱን የሚያይ ውጭ ያለ ሰው ግን የነፋሱን መነሻ አያውቀውም፣ መድረሻውንም አያውቀውም። ልክ እንዲሁ ዳግመኛ የተወለደ ሰው መነሻ ለዓለም ሰው አይገባም፣ መድረሻ ለዓለማዊ ሰው አይገባም። ላንተ ግን መነሻ አለ። አልሰማው? ምን አለ? መነሻ አለ፣ ደግሞ መድረሻ አለ። መነሻና መድረሻውን እንዲህ ይለዋል ቁጥር 10 ኒቆዲሞስም እንዲህ አንተ የእስራኤል መምህር ሆነ ይህንን እንዴት አታውቅም? እውነት እውነት እልሃለሁ የምናውቀውን እንናገራለን። ገምተን ሳይሆን ምን የምንለውን የምናውቀውን እንናገራለን፣ ያየነውንም ሃሌሉያ ያየነውን ምን እንላለን? እንመሰክራለን። ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት? ስለዚህ አሁን ምድራዊ እና ሰማያዊ የሚባል ትምህርት አለ ማለት ነው። ስለ ምድራዊ ስነግራችሁ ካልገባችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ቁጥር 10 ማን ቁጥር 13 ሶሪ ቁጥር 13 አያችሁ። ከሰማይም ከወረደ ከየት ከሰማይም ምን ካለ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ኦኬ ከሰማይ ምን ካለው ከወረደው በቀር ወደ ሰማይ የወጣ ማንም የለም። ቆይ ልድገመው። ከሰማይ ምን ካለው በቀር ከወረደው በቀር ወደ ሰማይ የወጣ ማንም የለም። ከሰማይ የወረደው ነው ወደ ሰማይ የሚወጣው። ልሰልሰው።
ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እሺ ማን ነው እሱ? እርሱም በሰማይ የሚኖረው የሰው ልጅ ነው። እርሱ በሰማይ የሚኖረው እርሱ የት ነው የሚኖረው? በሰማይ የሚኖረው የሰው ልጅ ነው። የሰው ልጅ ነው። ያንቺ ካህን ከሰማይ የወረደ ነው። በሰማይ ደግሞ ያለ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ነፋስ ከየት እንደተነሳ ወዴት እንደሚሄድ ምን አይልም። ኦኬ፣ የኔና ያንተ ውልደት ግን መነሻው ከሰማይ ነው። ደግሞ ምንሄደውና ምንደርሰውም ምክንያቱም በሰማይ የሚኖር እኔ እናንተን የወለደ የሰው ልጅ አለና። እስኪ ምንጬ ሰማይ ነው በል። መነሻዬም ሰማይ ነው፣ የምደርሰውም ሰማይ ነው። ከሰማይ ወርጃለሁ፣ ተመልሼ ወደ ሰማይ ሄጃለሁ። እሄዳለሁ አይደለም፣ ኦልሬዲ በዚህ ሰዓት በሰማይ ከሰው ልጅ ጋር አብራን ልሰልሰው። በዚህ ሰዓት ዳግመኛ የተወለደ ሁሉ በሰማይ ከሰው ልጅ ከኢየሱስ ጋር አብሯል። በሰማይ ከሰው ልጅ ጋር ምን አለ? አብሯል። የኤፌሶን መጽሐፍ ምዕራፍ 2 ቁጥር 6 ላይ ገና አስቀድመን ሙታን ሳለን ነው የሚለው። ኃጢአተኞች ሳለን፣ በደለኞች ሳለን፣ ተላላፊዎች ሳለን ከልጁ ጋር ወይም ከክርስቶስ ጋር ሕይወትን ሰጠን። የት ሳለን? ሙት ሳለን፣ ተላላፊዎች ሆነን ሳለን፣ ከእግዚአብሔር ጋር ጠላት እያለን በልጁ በኢየሱስ ክርስቶስ ምን ሰጠን? ልክ ኢየሱስ ከሙታን እንዲነሳ ሕይወት ሲሰጠው ከእርሱ ጋር ሕይወትን ሰጠን። ሃሌሉያ። ከእርሱም ጋር አስነሳን። አልሰማው? ምን አረገን? ከእርሱም ጋር አስነሳን። ይሄ ብቻ አይደለም፣ ከእርሱም ጋር ደግሞ በሰማያዊ ስፍራ በቀኙ ምን አረገን? አስቀመጠን። ከእርሱ ጋር ምን አረገን? አስቀመጠን። እርሱ የሰው ልጅ ወይም ኢየሱስ ከምድር የመጣ ሳይሆን ከሰማይ የመጣ የእግዚአብሔር ስጦታችን ነው። እርሱ የሰው ልጅ ከምድር የመጣ ከሰዎች ንክኪ ጋር ኖሮት በሰው ጥረት የመጣ ሳይሆን ስሙ የሰው ልጅ ተብሎ ግን ከሰማይ የመጣ ነው። የእግዚአብሔር ስጦታ ነው። ሰዎች ይላል መጽሐፍ ቅዱስ የሰው ልጅ ማን ይሉታል? አልሰማሁም። ሰዎች የሰው ልጅ ማን ይሉታል? እንዲህ አይነት ጥያቄ ይጠይቅ ነበር ኢየሱስ። ሰዎች የማንን ልጅ? የሰው ልጅ ማን ይሉታል? በተለይ ኢየሱስ ሲያስተምር ሉቃስ ወንጌል ላይ ይህንን ተደጋጋሚ ተጠቅሞታል። የሰው ልጅ የሚል ቃል ለኢየሱስ ነው የሰው ልጅ የተባለው። ደግሞአለሁ። ለማን? ኢየሱስ ራሱን ምን ብሎ ያስቀምጥ ነበር? የሰው ልጅ ብሎ ያስቀምጠዋል። ስሙን ሲጠራ አምላክ ነኝ አይልም። ሳይንፈራገጥ አምልኩኝ ሳይል ስገዱልኝ ሳይል ስለ ራሱ ሲነግር ለሰዎች ምን ይላል? ሰዎች የሰው ልጅ ወደ ሰማይ ከፍ ይላል ይላል። ሰዎች የሰው ልጅ አሁን አሳልፈው ይሰጡታል። የሰው ልጅ ይሰቀላል። የሰው ልጅ ይሞታል። የሰው ልጅ ወደ ክብሩ ይገባል። የሰው ልጅ ራሱን ምን ብሎ ነው የሚጠራው? የሰው ልጅ። አልሰማሁም። ምን ብሎ ይጠራል? የሰው ልጅ። ምንድነው የሰው ልጅ? ለምንድነው ኢየሱስ እኔ እኮ አዳኝ ነኝ፣ እኔ እኮ መሲህ ነኝ፣ እኔ እኮ ከፍ ያልኩ ነኝ፣ ከሰማይ የወረድኩ ነኝ እያለ ለምንድን ነው ያልፎከረው? የሰው ልጅ የሚል ቃል ብዙ ጊዜ ምን ያደርጋል? ይጠቀማል። በመጽሐፍ ቅዱስ ትርጉም የሰው ልጅ የሚል ብዙ ቦታ ልታገኙ ትችላላችሁ። በብሉይ ኪዳንም ለሰለሞን ሰው ሁን ብሎታል አይደል? ምን ማለት ነው? ሰው ሁን ነው። በቃ ባጭር ቃል አይደለህም ነው። አሁን ልጄ ሰለሞን ሆይ ምን ሁን? ሰው ሁን ካለ ምን እያለው ነው? ስለዚህ የሆነ ነገር አይታያችሁም? ሰውን ሰው የሚያስብለው የሆነ አንድን ሰው የሚያስብለው ነገር አለ ማለት ነው።
ለምን እግዚአብሔር ሲነግረን ምን አለ? ሰው ክቡር ሆኖ ሳለ አያውቅም። ምን ሆኗል? እንደሚታረድ እንስሳ ሆኗል። ሰው እኩል ይሆናል፣ እንስሳ አንድ ሆኗል ነው ያለን። ስለዚህ ሰውን ሰው የሚያደርገው ከእንስሳ ውጪ ሲሆን ነው። ወይም የተፈጠረ ሰው ሁሉ በእግዚአብሔር ዓይን ሲታይ ሰው አይደለም። አንድ አለ ከሰማይ የወረደ ሰው የተባለ የሰው ልጅ የተባለ መርስ ውስጥ የሌለው፣ ኃጢአት ውስጥ የሌለው፣ አመፅ ውስጥ የሌለው፣ ክፋት ውስጥ የሌለ አንድ አለ። የሰው ሁሉ መለኪያ ስሙ ኢየሱስ ይባላል። አንድ ነው ከሰማይ የመጣው። ወደ ሰማይም የሄደው ስንት ነው? አንዱ ነው። ይህ አንዱ ስሙ ምን ተብሏል? የሰው ልጅ። ጌታ ይባረክ። ምን ተብሏል? አንተ ሰው መሆን ካስፈለገ ይሄ የሰው ልጅ ያስፈልጋል። ያለ የሰው ልጅ ሰው መሆን አይቻልም። የሚገባውን ሰው ለመሆን የሰው ልጅ ያስፈልገናል። ኢየሱስ ከሰማይ ከመጣው በቀር ወደ ሰማይ የሚሄድ የለም ሲል ብቸኛ የሰማይ ውልደት ያለው ኢየሱስ ነው። ምድር ላይ ያለ በሙሉ ከሰማይ ከእግዚአብሔር ጋር ምን ያደረገ ነው? የተቆራረጠ ህብረት የሌለው በአመፅ በክፋት በተንኮል የሚመላለስ ነው። ይሄ ኢየሱስ ግን በሰማይ የሚኖር የሰው ልጅ ነው ተብሏል። አልሰማም? በሰማይ ምን የሚል ምን አይነት ነው? የሰው ልጅ ነው። ስለዚህ በሰማይ ሰው ኖሮ አያውቅም ነበር። አሁን ግን ሰው መኖር ጀምሯል። የት? ሰማይ ላይ። ሰማይ የእግዚአብሔር ዓለም ላይ ህልውናው በሞላበት መንግስቱ በሙላት በሚገዛበት ክፋት፣ ቅናት፣ ምቀኝነት በሌለበት እዛ ለመገኘት ብዙዎች ቢናፍቁም ያልገቡበት ቦታ ላይ አሁን በዚህ ሰዓት ሰው ገብቷል። ማን ገብቷል? ሰው ገብቷል። የገባው ሰው ደግሞ በደንብ ስሙ። እዚህ ምድር ላይ አመፀኛ ሰው አይደለም የገባው። የገባው የሰው ልጅ ነው። ማን የገባው? የሰው ልጅ ነው። የሰው ልጅ ከእግዚአብሔር ባህሪ ተካፍሎ የባህሪው ትክክለኛ ነጸብራቅ ሆኖ እዚህ ምድር ላይ አብን ያሳየን ድንቅ ሰው ነው። አብን ምን ያረገን? ያሳየን። እደግመዋለሁ። አብን ምን ያረገን ነው? ያሳየን። ይሄ ከሰማይ የመጣው ሰው ለሰዎች ሁሉ ብቸኛ ሞዴል ወይም ምሳሌ ነው። ሰው ሁሉ አይቶ እንዲያመልክ እግዚአብሔርን፣ ሰው ሁሉ አይቶ ምን መሆን እንዳለበት ማሳያው፣ ለሰው ልጆች ስታንዳርድ ሆኖ የተቀመጠ መለኪያው የሰው ልጅ ኢየሱስ። በአሮጌው ኪዳን መለኪያው የሙሴ ሕግ ነበር። አሁን ግን መለኪያው የሰው ልጅ ነው። የሰው ልጅ ከሰማይ የመጣ ነው። የሰው ልጅ በሰማይ ያለ ነው። የሰው ልጅ በሰማይ እንዲኖር ተፈቅዶለት የሚመላለስ ነው። አሜን። ማን ያልኩት? የሰው ልጅ። ይሄ ዓለም ሳይፈጠር በፊት እግዚአብሔር ዲዛይን ያደረገው ለሁላችን እንሆን ዘንድ የወሰነልን ጣሪያው ኢየሱስ ይባላል። ያንን ኢየሱስን እግዚአብሔር መለኪያ አድርጎ ሲያስቀምጠው ዛሬ አይደለም የተቀመጠው፣ ከዘላለም ዘመናት በፊት ኢየሱስ ለኔና ለናንተ መለኪያ ነው። ሰው ሲባል መለኪያው ማን ነው? ለምሳሌ አሁን እኔን አይቶ እኔንና ኤፍሬምን ለምሳሌ ሰው ማነጻጸር ይችላል። ሁለቱም ጨበሬ ናቸው፣ ጸጉራቸው ግን ቁመት ምናምን ውፍረት ብሎ ሰው ምን ሊያደርግ ይችላል? አረ ያኛው ተንኮለኛ ነው፣ አረ ያኛው የዋህ ነው ማለት ይችላል። ማንን ከማን አነጻጽሮ ነው? ግን ሁላችን በሱ ስንነጻጸር የምንናገረው አንዳች ነገር ላይ ኖረን ይችላል። ምክንያቱም መለኪያው ማን ስለሆነ እግዚአብሔር የፈለገው መለኪያ ለሁላችን ማሳየት የፈለገው እሱን ነው። አልሰማው? ማንን ነው? እሱን ነው። ስለዚህ ከጎረቤት ጋር፣ ከአካባቢ ጋር፣ ከቸርች የምናመልከው ሰው ጋር ተያይተን የተሻለን እንደሆነን ያሰብን ሁላችን ዛሬ የምስራች፣ ሁላችን መለኪያው ኢየሱስ ነው። አልሰማው? መለኪያው ማን ነው? ስለዚህ በኢየሱስ ስንታይ ሁላችን ሙታን ነን። በኢየሱስ ስንታይ መለኪያው ኢየሱስ ሲሆን ሁላችን ምን አንልም? አንመጥንም። የሚያስፈልገን አንድና አንድ ብቻ ነው።
ዓለም በልጁ እንዲድን ልጁን ማመን። ስሙት ቁጥር 14 ላይ ቁጥር 14 ይሄ የሰው ልጅ ሙሴም በምድረ በዳ እባብን ሽንኩርት እንደከተፈ እባብን እንደሰቀለ ምን እንደሰቀለ እባብን እንደሰቀለ ሙሴ በምን በምድረ በዳ ምንድን ነው የሰቀለው? እባብ እንደሰቀለ እባብ ምን እንዳለ እንደሰቀለ እንዲሁ ልክ እንደዛው እንዲሁ በእርሱ የሚያምን ሁሉ ስሙት በእርሱ ምን የሚል የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እሺ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። የማን ልጅ? እስቲል አሁን የሚሰቀለው ማን ነው? የሰው ልጅ ይሰቀል ዘንድ ምን ይለዋል? ይገባዋል። ይህንን ያነጻጸረው የሱን ሞት የሰው ልጅ ኢየሱስ የሱን ሞት የሱን ስቅለት ያነጻጸረው ከሙሴ በምድረ በዳ ከሰቀለው እባብ ጋር ነው። ሙሴ በምድረ በዳ እባብን አልሰቀለም። እባብ የሚመስል ግን ሰቅሏል። በደንብ ስሙኝ። የነደፋቸው የእስራኤል ሕዝብ ከግብፅ ከወጣ በኋላ የመጀመሪያውን ውልደት አግኝቶ በታምራት ወጥቶ በበረሃ ላይ ምድረ በዳ ላይ በሰፈሩበት ወቅት የእግዚአብሔር መለኮታዊ ጥበቃ ከነሱ የተለየ አልነበረም። እባቡ እዛው እያለ ሕዝቡ በሰላም ይኖር ነበር። እባቡ መንደፍ የጀመረው በእግዚአብሔርና በሙሴ ላይ ሕዝቡ ምን ሲያደርግ ነው? ሲያምፅ። ልክ ሲያምፅ እባቡ እግሮቻቸውን እየነደፈ ሽባ ማድረግ እንዳይራመዱ ማድረግ ጀመረ። የእባቡ መርዝ ማን ውስጥ ተገኘ? በሰው ውስጥ ተገኘ። በሰላም ይራመድ የነበረው ሰው ተነድፎ በሽተኛ ሆነ። አሁን መርዝ አለ ውስጡ። የነደፋቸው መሬት ላይ ወክ እያረገ ነው፣ እየተመላለሰ ነው። ያንን የነደፋቸውን በደንብ ስሙ። የነደፋቸውን ይዞ ሙሴ አይደለም የሰቀለው። የነደፋቸው እባብ አንድ እባብ አይደለም፣ ብዙ አይነት ናቸው። ነገር ግን የሰቀለው የነደፋቸውን የሚመስል ሌላ እባብ ነው የሳለው። በናስ ላይ ነው የሳለው። ስታዩት የነደፋቸው ምድር ላይ አለ፣ የነደፋቸው አካባቢያቸው ላይ አለ፣ መርዙም ውስጣቸው አለ እኮ። ግን የተሰቀለው የተነደፉት አይነት ሰዎች ወይም የነደፋቸው አይነት እባብ አይደለም። ከነሱ ጋር ምንም ህብረት የሌለው ናስ ላይ እባብ የሚመስል ነገር ሳለና ያንን የሚመስል ሳለና ወስዶ ምን አረገው? ሰቀለው። የተሰቀለው የነደፋቸው አይደለም። በደንብ ስሙ። የነደፋቸው ምን አላለም? አልተሰቀለም። የነደፈ ምን አላረገም? አልተሰቀለም። እንደገና የተነደፉትም ምን አላሉም? አልተሰቀሉም። ግን አንድ ሊመጣ ያለ የዘላለም ተምሳሌታዊ ፕሮግራም በእግዚአብሔር ፕሮግራም ውስጥ የታጨ አንድ አጀንዳ እግዚአብሔር ይዞ ነበር። ያንን የእባቡን መልክ የእባቡን አይነት የሚመስል ናስ ላይ ምን በል ሳልና፣ በደንብ ስሙኝ፣ መርዙን አይደለም ምን የሚለው የሚሰቅለው እባቡን ነው ስሎ የሚሰቅለው። ደግመዋለሁ። ለምሳሌ እባብ መርዙ ከሆነ መርዙ የተተፋውን ነው ስላችሁ የምትሰቅሉት። አሁን ግን ስቀለው ያለው የተተፋውን መርዙን ሳይሆን ልክ የነደፋቸውን እባቡን የሚመስል ነው የሰራው። ያንን የሚመስል እባብ ሰርቶ በእንጨት ላይ ሰቀለው። የእስራኤል ሕዝብ በሙሉ መጥቶ መዳን የሚፈልግ ማንን ነው የሚያየው? እባቡን ነው የሚያየው። አልሰማው? ማንን ነው የሚያየው? እባቡን ነው የሚያየው። ግን የተሳለ እባብ እንጂ የነደፋቸውን እባብ አይደለም የሚያዩት። እግዚአብሔር ፍላጎቱ የነደፋቸው ያልነደፋቸው አይደለም፣ የነደፋቸውን የሚመስል ስለሆነ የሰቀለው። ዋናው ፖይንቱ ምንድን ነው? ከመርዙ መላቀቅ የምትችለው ነው። ውስጣችሁ ከገባው ከነደፋችሁ መላቀቅ የምትችሉት በአንድ አሰራር ነው። አሰራሩም አንድና አንድ ነው። ማየት። ምንድን ነው የምታየው? በእንጨት ላይ የተሰቀለ የናስ እባብ። መርዝ ካለብህ መፈወስ ከፈለክ መተህ ማየት ነው። ልክ እሱን ስታይ
የሚፈወሰው ውስጥ ያለው መርዝ ነው። ውስጣችን ያለውን መርዝ ለመፈወስ መርዝ የሌለበት እባብ ነው የተሰቀለው። እደግመዋለሁ። ውስጣችን ያለውን መርዝ ለማስለቀቅ መርዝ የሌለበት እባብ ያስፈልግ ነበር። ሁሉም የተፈጠሩ ምድር ላይ ያሉ እባቦች ደግሞ መርዝ አለባቸው። መርዝ የሌለበት እባብ የለም። ሁሉም መርዝ አለው፣ ነድፏቸዋል። አሁን ግን ኢየሱስ የመርዝ የሌለውን አይነት መሆን ስላለበት አዚንጋ ዱና ማሳ ለካ የሰው ልጅ ሲል ሁላችን እዚህ ምድር ላይ መርዙ ያለብንና እንደ እንስሳ ነው የምንመላለሰው። አንድ አለ የሰው ልጅ የሚባል መርዝ የሌለበት ከላይ ከመጣው በቀር ወደ ላይ የማይሄድ አንድ መርዝ የሌለበት ሰው ተፈለገ። ያ ሰው ያንቺ አባት ዳግመኛ የወለደሽ በሰማይ ያስታረቀሽ ኢየሱስ ይባላል። ጩና ኢየሱስ በሉ። ለኔ መርዝ የሌለው እባብ ነው ማለት አዚጋኒ ማስ አልሰማው ምን የሌለው ይውላችሁ። ተናዳፊው እኮ አለ እዛው አለ እኮ መሬት ላይ። ተናዳፊው ደግሞ ዘሩ ምን አድርጓል ከቶ ከዛ በኋላ እኮ ወክ እያደረገ ነው። እሱ ሌላ ታሪክ ውስጥ ነው። እባቡ እየተምነሸነሸ ነው። እነሱ ግን መርዙን ተቀብለው ምን እያደረጉ ነው? ከሰማይ የወደቀ አንድ አለ እባብ በእኛ ውስጥ ኃጢአትን ረጭቶ መርዙን አስቀምጦ የፈለገውን መርዙ በእኛ ውስጥ እየሰራ እየገደለን በሽተኛ እያደረገን እሱ እንደፈለገ ሆኖ ሙድ የሚይዝብን የሚዘንጥብን ነበረ። እርስ በርስ ያቀናናናል፣ እርስ በርስ ያጋድለናል፣ እርስ በርስ ያስተማማናል። እሱ ፈገግ ይላል። ለምን? ውስጥህ የለም፣ መጮህ አይጠበቅበትም። መርዙን አስቀምጧላ። ከአዳም ጀምሮ በመተላለፍ የሰው ዘር ላይ ሁሉም ውስጥ የአሮጌው ሰው ያልነው ወይም የእባቡ ዘር መርዙ ውስጣችን ነበር። እኔ ከድሮም እኔ ጨዋ ነኝ። እንትን ብዙ የሚላል አንዳንድ ከድሮም መርዙ አለ። መርዙ የሌለበት አንድም ሰው የለም። አልሰማ መርዝ የሌለበት አንድም ሰው የለም። ሁላችን መርዝ አለብን። ስንፈጠር እዚህ ዓለም ላይ መርዝ አለብን። አንድ ነው መርዝ የሌለበት ከላይ። አልሰማውም? ከየት? ከላይ የመጣው አለ ከሁሉ በላይ ነው። ከላይ የመጣው መርዝ የሌለበት ነው። ከላይ የመጣው ለሰው ልጅ መድኃኒት ነው። ሃሌሉያ! የሰው ልጅ አለው እሱን። አየህ፣ እሱ ነው ለካ እግዚአብሔር ሰው ብሎ ሲጠራ የሚጠራው እሱን ነው፣ አንተን አይደለም። ለካ እግዚአብሔር አለኝ የሚለው ሰው እሱ ነው፣ መርዝ የሌለበት ሰው። ሃሌሉያ! እንከን የሌለበት ሰው፣ ያለ ነውር የሆነ ሰው፣ ያለ ነቀፋ የሆነ ሰው፣ ብቻውን ሕያው ነው የሚኖር ሰው፣ መርዝ አልባው ኢየሱስ፣ ኃጢአት ውስጥ የሌለ ኢየሱስ እሱ ነው ያንቺ። ከላይ የወረደው ማን ነው? እሱ ነው። ከላይ ከወረደው በስተቀር ደግሞ ወደ ላይ የሚወጣ ያው መጽሐፍ ቅዱስ ነው። ስንት ያምናል? ኦኬ፣ እኔ እጅ ላይ ነው። ከዚህ ከእጄ ላይ ስለቀው የት ይሄዳል? ወደ ማለት ወይም እዚህ ፑልፒት ላይ ይሄው ለቀኩት። ከላይ የወረደው ማለት ልክ እንደዚህ ምን ያለ ነው? የወረደ ነው። እዛ አሁን የለም። ለምን? ምን ስላረገ? ኦሬዲ ወርዷልና ላይ የለም። ከላይ ከወረደው በስተቀር ደግሞ ወደ ላይ የሚወጣ የለም። ወርዷልና መውጣት የሚችለው ማን ነው? ዓለም እሱ ስለሆነ እኔ እናንተ ደግሞ መርዝ አለብን። እንዴት አድርገን እንውጣ? ከዚህ ተነጅ ብትል እንደ ነፋስ ነው የምትመነው። ምንም መውጣት የሚችል አንዳች አካል ያለው የለም። ከላይ ከወረደው በስተቀር ወደ ላይ የሚወጣ የለም። እንግዲያው መውጣት ከፈለጋችሁ አለ በእኔ ኑሩ። ሃሌሉያ! አሁን ውስጡ ስትገባ ከላይ የወረደው ተመልሶ ወደ ላይ ወጥቷል። እሱ አለበት። አልሰማም? እሱ አለበት። ያመነ ሁሉ አብሮ ይሆናል። ከላይ ከወረደው በቀር ወደ ላይ የወጣ ግን አሁን ሲወጣ ብቻውን አይደለም የወጣው። ሲወርድ ብቻውን ወርዷል። ሲሰቀል ብቻውን ተሰቅሏል። ሲነሳ ግን ብቻውን አልተነሳ። ሲከብር ግን ብቻውን አልከበር። ይዞሽ ገብቷል። ጩና በርሱ የሰው ልጅ ሆኛለሁ በለኝ። እግዚአብሔር አይቶኛል በለኝ። አየ ሙሴ ምሳሌውን እንደሰቀለው አለ የኃጢአተኛ ሥጋ ምሳሌ ሆኜ ሞተላለሁ። በእኔ የሚያምን ሁሉ በእኔ ምን የሚል
ምን ሆኗል አለ? የዘላለም ሕይወት። እንዲህ ነው። አሁን የት ነው ያለነው ሁላችን? እስኪ በእርሱ በል። ኦኬ፣ በእርሱ ስትሆን ከላይ ከወረደው በቀር ወደ ላይ የሚወጣ የለም ነው ያለን። አሁን ይኸውልህ ከላይ የወረደው ማለት እኛ ጭንቅላት ውስጥ አንድ እንትን አለ፣ ላይና ታች በቁመት በከፍታ በምናምን ነው የምንቆጥረው። እግዚአብሔር ከላይ የወረደው ሲል የመጨረሻው ከፍ ያለው የመንፈስ ዓለም ስልጣን የያዘ ክብር የያዘ ኃይል የያዘ ከፍ ያለው መለኮት ዓለም ላይ ያለው ከዛ ከወረደው በቀር ወደ ላይ የሚወጣ ኦኬ። ዲያብሎስስ የተጣለ ነው ብሎናል። ምን ያለ ነው? የተጣለ ነው። ስለዚህ አሁን የዲያብሎስ ስፍራ ቦታ አለ። አደራችሁ እንዳትስቱ። ምን አለ? ቦታው አለ። ለምሳሌ አሁን ይህንን ሶፍት ብጥለው ወደ መሬት ስንት ሰው ያምናል እንደሚወድቅ? እዚህ ላይ ነበር፣ እዚህ ጋር አብሮ ይኖር ነበር። ከዛስ ብንጥለው ይህንን ሶፍት የት ይሄዳል? መሬት ነው ያለው። አሁን የምን ለውጥ ነው ያለው? የቦታ የስፍራ ለውጥ አለ። ኦኬ፣ ሶፍቱም መሬት ነው ያለው፣ ይሄኛው ግን እዚህ ጋር ነው ያለው አይደል? ልክ እንደዚህ መንፈሳዊ ዓለም ላይ በደንብ ስሙኝ። መንፈሳዊ ዓለም ላይ አሁን የዲስታንስ የምናምን ርቀት የለም። አሁን እዚህ እንኳን አሁን እዚህ ሆነን ምናልባት በክርስቶስ ኢየሱስ አምኖ ያልዳነ ሰው ካለ የተጣለው ሰይጣን ውስጥ ነው ያለው። ስፒሪቹዋል ፓወሩ የወደቀው የተጣለው የቁጣ ልጅ የተባለው ታች ነው ያለው። ኦኬ፣ በክርስቶስ ያመነ ደግሞ የት ነው ያለው? ከፍ ያለው ጋር ነው ያለው። ከፍ ያለው ማለት የእግዚአብሔር ክብር ውስጥ ነው። የእግዚአብሔር ኃይል ውስጥ ነው። የእግዚአብሔር ስልጣን ውስጥ ነው። ስሙ የሚሰራለት ከሰማይ ዕውቅና ያለው ማህተም ያለው በላዩ ላይ የታተመበት አንድ ከሰማይ የተላከ ከፍ ባለው ስልጣን የሚመላለስ ሰው ማለት ነው። ለምሳሌ እኔና እናንተ እዚህ ምድር ኢትዮጵያ ውስጥ ነው የምንኖረው። ግን ምናልባት አሁን አንድ ሰው ኢትዮጵያዊ ያልሆነ ሰው ከሌላ አገር ቢመጣና አብሮ መኖር ቢጀምር እንደ ማንኛውም ሰው ከሆነ እንደ ማንኛውም ሰው ምን እናደርገዋለን? እናናግረዋለን። ለምን? ሰውየው ምንም አይነት ነገር የለውም፣ ሀገር ነው የቀየረውና። ግን ከሚመጣበት ሀገር ግን ንጉሱ ወይም የሀገር መሪው አምባሳደር አድርጎ ቢልከው ማህተም ቢመታለት ደብዳቤ ቢኖረው ግን እኛ መሀልም ለመገኘት ሊቸገር ይችል ይሆናል። አኗኗሩ ሲስተሙ ሁሉ ምን ይላል? ይለያል። ምክንያቱ ግን ምንድነው? ከዛ አንድ አተሞ ማህተም አድርጎ በስሙ የሚልከው መንግስት ስላለን። እኔ እናንተ ይኸውልህ ከፍ ያለው ስንል አብደፋዛ አለ የተባለበት የመጨረሻው ከፍታ ላይ በስሙ መዝግቦ የዘላለም ሕይወት ሰጥቶ ከሱ ጋር አድርጎናል። ኦኬ፣ አሁን እዚህ ምድር ላይ ያለ ነው በሱ ስም ነው። አልሰማውም? በሱ ስም ነው ተልከሽ የመጣሽ አምባሳደር ነሽ። ሃሌሉያ! በስሙ እዚህ ያለው በለሽ። ስለዚህ አሁን ወግ ስታደርግ ኖርማል ሰው አይደለም። አንድ አምባሳደር እንደሚደረግለት ጥበቃና እንክብካቤ ሰማይ ወደዚህ ምድር ሲልከህ የራሱን ባጀት፣ የራሱን እንክብካቤ፣ የራሱን ጥበቃ በስሙ አድርጎ አትሞ ልኮሻል። እስኪ ተልካለሁ በኔ። ስለዚህ አሁን ወይኔ አሟረቱብኝ በጌታ በኢየሱስም እያልክ አትኖር። ቦታህን ማወቅ አለብህ። ነካርጉትና ቦታ ከፍ ያለ ነው ማለት ወደር የሌለው ነው ማለት አንተ ያለህበት ቦታ ማለት ማንም የለም ማለት ዞር ስትል የምታገኘው ታላቅ ወንድምህን ነው። እሱም ኢየሱስ ነው ማለት እንደገና ከተንጠራራ በሉት የምታገኘው አባትህን ነው፣ እግዚአብሔር አብ ነው። ሌላ ቦታ ያለ የለም። ሄሎ፣ ሌላ ቦታ ያለው የለም። ዳግም ውልደት ሲባል እንደው ዝም ብሎ ውልድ አይደለም እኮ ከፍ ወዳለው ዓለም ማንም ወደማይገባበት ዓለም ከዛ ማንም ሊያወጣ በማይችለው ክብር ውስጥ በክርስቶስ ሆነ ገብታል። ሃሌሉያ! ስትነሳ ዱካክ ምናምን ይሸዋትን የምትነሳው አንተ ከፍ ያለው መንፈስ ዓለም ላይ ሃሌሉያ! ከፍ ያለው የእግዚአብሔር ዓለም ላይ ልጅ ሆነ የተወለድክ ነህ። የዛ ዓለም መስሪያ ስሙ አንተ ላይ የታተመብህ በስሙ ማህተም ያደረገብህ የእሱ በግ ነህ። ትናንት አሁን ፎቶ ተለቋየሁኝ። የዚህ ለአረፋ ለእርድ የወጡ ለሽያጭ የወጡ ከብት አየሁ።
እና ዙም ሳደርገው ከብቶቹ ላይ የታተመ ምልክት አለ። የሻጮቹ ነጋዴዎቹ ዝም ብለው አይደለም የቀላቀለው፣ ትልቅ ስቴዲየም ነገር ላይ ነው። ግን እያንዳንዱ ላይ በቀይ በአረንጓዴ በሰማያዊ ምናምን ላያቸው ላይ የተለያየ ጽሑፍ ምልክት አለና የዛ ነገር ባለቤት ብቻ ነው የሚያውቀው። አሁን እኛ የምንቸገረው ምን መሰል፣ እንዲህ ነው የምንተያየው። አሁን የሆነ አይን እዚህ ጋር ክፍት ቢል እና ውስጥ ያለውን ብታየው አንተ ራስህ ኧረ በኢየሱስ እኔ አይደለሁም ነው የምትለው። ለምሳሌ እኛ ምን እንደምንሆን እንኳን አናውቅም ያለው ዮሐንስ እኮ እንደው አልገባንም ማለት ሰዎችም አልገባቸው። ብንከፈት ግን ውስጣችን ያለ ቢገለጥ ግን መንፈስ ዓለም ላይ የሚያበራ ኮከብ ነች። ጡና የማበራ ኮከብ ነው ይበለስ። በክርስቶስ የተሰወርኩ ነኝ፣ በደሙ ማህተም ተደርጎብኝ ስሙ ላይ ተጽፏል በለስ። ሃሌሉያ። ስሙ ላይሽ ላይ ተጽፏል። ስሙ ላይ ተጽፏል። የማን ንብረት እንደሆንክ ይለይሻል። ማን እንደላከ ይታወቃል። በመንፈሱ ታትመን ያለው ታትመሽ ነው ያለሽው። ሃሌሉያ። የሆነ ማህተም በደብዳቤ በፊርማ ማህተም ተደርጎ እንደሚላከው እዚህ ምድር ላይ በልጁ በኢየሱስ ክርስቶስ ስታመን በደሙ ታጥበ ተቀድሰ በመንፈሱ ታትመ እዚህ ዓለም ላይ ሰማይን ወክለን ያለው ከሰማይ የወረድክ አምባሳደር ነህ። ተራ ሰው አይደለም። አልሰማው። ተራ ሰው ግድ የለም። ተራ ሰው አይደለም። የሆነ ማህተማን አይገባም። ለኛ እንኳን እንዴት እንደሆነ ጆሮ፣ አፍንጫ፣ እግር ምን አንድ አይነት ነው። ግን ውስጥ ላይ የሆነ ማህተማን ልዩ የሚያደርግሽ ማህተማን አይን የሚያይ ሰው አይገባውም። በመንፈስ ስትታይ ግን በክርስቶስ ስትታይ ግን ማህተሟን ተራያለ። በቃ እስኪ ታትም ያለው በኔ አልሰማው። ምን ብለሃል? ኦኬ። በጉ ላይ ወይም ከብቱ ላይ የሚያደርጉት ማህተም እኮ የእንትና ነው ማለት እኮ ነው። የእንትና ነው። በቃ የነጋዴው ስም ይዞት የመጣው ባለቤት ይታወቃል። ሌላው ሰው የኔ ነው ማለት አልሰማው። የኔ ነው ማለት ይችላል። ኦኬ። ሊሸጠው ያመጣው ገበሬ ደግሞ በቃ በበላ የራስ ጉዳይ ብሎ ነው የሚሄደው። ምሳውን ያበላዋል፣ ቁርሱን ያበላዋል፣ ራቱን ያበላዋል። ለምን? የተሻለ እንዲያወጣ ለበዓል ስለሆነ የሚመጣው። በዓል እስኪደርስ ድረስ ራሱ በደንብ አድርጎ ምን ያደርገዋል? ባይዘው ሰማይ በደንብ አድርጎ ነው የሚያበላ። ዝም ብሎ አይደለም ገበያ ላይ የሚያወጣ። ኢን ዘ ኔም ኦፍ ጂሰስ ውደቅ ምናምን ከማለት በፊት ያበላል። ሻካቲ ይመግብህና ልክ ስትወጣ ለብዙሃን በረከት ሆናል። ግደሉት ምናምን ብሎ አዋጅ ቢያወጣ ሰማይ ፈገግ እያለ ተው እንጂ እባክህ፣ እሺ ልገሉብኝ ነው ገብርሽ ምን እናርግ ብሎ አይማከርም። ያጋዳጋስ አይማከርም። እንደሆነ አሴሩ ገብርዬ ብሎ ወደ ገብርኤልም ወደ ሚካኤልም ጦረኛው ገብርኤል ሚኪ ምናምን ብሎ አፏጭተው እንደሱ ነው እኮ ይመስላል። የፋርስ አለቃ ሂድና ተንት ምናምን ተብሎ ዥው ብሎ መጥቶ ዛሬ የሚካነት ያለ ይመስለዋል። ዛሬ ኪዳን ተቀይሯል። አንተ ሲጀመር እዚህ ምድር ላይ ምንም አይነት የዜግነት መብት የለም። ሰማያዊ ነው። ከላይ ነው የወረድከው። የላከሽ ባለቤትሽ ነው። የላከሽ አትሞን የላከሽ ሲልክሽ በራብ ሊገልሽ አይደለም። የላከሽ ባጀትን መድቦ ነው። ሃሌሉያ። ምን ብሎ መድቦ። እኔ አሁን ባለፈው ለአገልግሎት ኮሪያ ሲሄድ ገና ከኤርፖርት ስወርድ በደም ልክ ስወርድ ቲኬት የላኩልኝ እነሱ ናቸው። ለምሳሌ ለአገልግሎት ስለሆነ እና እነሱ በቆረጡት ቲኬት ነው የተሳፈርኩት። ልክ ስወርድ አበባ ይዘው ምናምን ይዘው ነው የተቀበለኝ። ለምን ካልከኝ ሪስፖንሲቢሊቲ የማን ነው? ካልመጣው ብዬ አይደለም ና ብለውኝ ነው። እኔም አሁን እዚህ የሆነ ነገር ላድርግ ብዬው አይደለም። ባለቤቱ እስከምጠራ ድረስ ሄደሻ ምን በል ስራ ብሎ ልኮኝ ነው። ግድ የለም ልኮኝ ነው በለው። እስኪ አትፍራ፣ ተልኮ ነው በለው። እኔም ተልኬ ነው በለው። ሁላችንም ተልከን ነው በለው። ስራ እስክንጨርስ ድረስ በለው። የላከን እሱ ባጀቱ አይቋረጥም።
እና ይጨነቃሉ። ምንድን ነው የሚበላው? እዛ እንጀራን የለመዳችሁት እዚህ ምን ይሻላል? በርገር ነው ምናምን ነው ፍሩት ነው ማኪያቶ ነው ምናምን። እነሱ ሲጨነቁ ሳይ ምን እንደሚታይ ታውቃለህ? ሰማይ ለካ አንተ እንደዚህ ነው ማለት ሰማይ ለካ በአንተ ጉዳይ ላይ አንተ ነህ የለህማ የምትለው። ቀርቦ ራሱ አንዳንዱ አይበላም የለህማ ምናምን ብሎ ኮምፕሌን ያደርጋል እንጂ ባጀቱ ቡፌው በፊትህ ነው ያለው። አታኩርፍ በሉት። በእያንዳንድ ባጀት ተመድቧል። ደግማለሁ፣ ባጀት ተመድቧል። የምትበላው የምትጠጣው ጨርሰ ከዚህ አንተ ልጄ ና ወደ ቤትህ እስክትባል ድረስ የሚያስፈልግ ባጀት ሰማይ ባንተ ትይዩ መድቦታል። ምን ብሎታል? ልጅን እኛ እንኳን ለልጆቻችን እኮ እንጨነቃለን። አሁን ሰኔ ነው አይደለ? ሰኔ ገብቶ የለ እና ዛሬ ሰኔ ላይ ሆኖ መስከረም ላይ ደብተር ሳይወደድ በፊት ብዬ ማሰብ ጀመርኩ። ለሚቀጥለው ዓመት በደርዘን ብንገዛ ይሻል መርካቶ ማከፋፊያ ሄጄ ምናምን ብዬ ሰሞኑን ሳስብ ነበር። እነሱም ብጠይቃቸው እነሱ እዚህ ውስጥ የሉም። እባክህ አትግባ በሉት። አትግባ፣ የማይመለከት ውስጥ አትግባ በሉ። ተሰልለ ኑር በሉት። አሁን የምናስጨንቀው እኛ ራሳችን እየበጠበጥን በምን ጊዜ ምን እንደሚያደርግ ያውቀዋል። በምን ጊዜ ህይወት ላይ ምንን እንደሚለቀው ማንን እንደሚያስነሳው እንዴት እንደሚለኩስ ከምን ጋር እንደሚያገናኝ ባለቤት አለ። አንተ ተራሱ አይደለም፣ ተጠሪ ያለሽ ስለ አንቺ ግድ የሚለው አለ። የወለደሽ በምጥ አለ። በምን ጊዜ እንደሚያደርግ ያውቀዋልና ነካ ሲያደርገው እኔ ተኛለሁ ብትል እንኳን አይፈቀድልም። ሰማይ ፕሌይ ያርጎታል። ነቅንቆ ቀስቅሶ ይከታል። ጩና አንዳች አይጎልብኝ ማለት ለጻድቁ እንዲህ በለው አይደል የሚለው። ለምኑ ምን በለው እና ምንድነው በለው የሚለው? ጻድቅ ምንድነው የሚሆንለት? እዚህ ቤት ጻድቅ አለ? ለጻድቁ እንዲህ በለው ነገ መከራ ይሆንብሃል። ነገ ምንድነው ይሆነ? ለጻድቁ እንዲህ በለው ነገ መልካም። ዛሬ ምናልባት መልካም አልሆነ ሊሆን ይችላል። ነገ ግን ለጻድቁ ንገረው ምን ይሆንልሃል? ለምን? አባት ግድ ይለዋል። አባትሽ ግድ ይለዋል። እስኪ ስለኔ በሉኝ። ግድ የሚለው የሚራራልኝ የወለደኝ አባታን ጌታ ይባርክ። ምን አለ? አባት አለ። በቃ አልሰማው። ምን አለ? አባት አለ። እና አባትህ እንደ ሰው አይደለም፣ የሚረሳ አይደለም። አሁን ብዙ ጊዜ ረስተኛል ነው የምንለው እኛ ስለምንረሳ እሱም የሚረሳ ይመስላል። አንዳንድ የሰራሃትን ኃጢአት ራሱ ዝም ሲል ረስቶት ይመስለዋል። አንዳንድ ስለማግላሽ ብላሽ ባላየ ብሎ እኮ አይደለም። አልሰማው። ምን እንደምታስብ የት እንደምትገባ የት እንደምትወጣ ያውቃል። ከእግዚአብሔር የተሰወረ አንዳች ነገር ኢሳይያስ ላይ ነው። ምንድን ያላቸው? እናት የወለደችውን ምን ትረሳ? ልጇን ማለት ለእናት ራሱ ትረሳለች ማለት ከባድ ነው። ከባድ ነው። አይታሰብ። አባት ይረሳል ማለት ነው። ባጭር በአንተ ውስጥ የሚከናወንና ከአንተ ውጭ የሚከናወን እኩል አይደለም። አሁን እናት የማትረሳው ለምንድን ነው? ምጧን አትረሳም። እንዴት እንደተሸከመችው ታውቃለች። ያጠባችው ምናምን አለ፣ ትስስር አለ። እና እሷ እንኳን ያሳደገች የወለደች ያጠባች በቃ ለአንተ ጉዳይ ላይ አንጀቷ የሚንሰፈሰፈው እንኳን ትረሳ ይሆናል። እኔ ግን ለዘላለም ምን አልላችሁ ምን አልላችሁ። እግዚአብሔር ለካ ይረሳንም። ለካ እግዚአብሔር ዝም አይለንም። በቃ ከእግዚአብሔር የተበለጠ ከፍ ያለ ችግር የለማ። ከእግዚአብሔር የሚበልጥ ትልቅ ችግር የለም። መጽናናት ያለብህ በምንድን ነው? 24 ሰዓት የሚያስበኝ አባት አለኝ። እና ሲርበኝ ግድ አይለውም እንዴ? አንዳንድ ሰው ኢየሱስስ መስቀል ላይ ሲንጠለጠል ሲያምጥ
ግድ አይለውም እንዴ? ግድ እኮ ይለዋል። ግን ለጊዜው ከሚታይ መከራ ይልቅ ከዛ በኋላ የምትገባበትን አይቶ ለጥቂት ጊዜ በሆነ ነገር ውስጥ እንድታልፍ ዝም ብሎ የሚመስልህ ነገር ለአንተ ለእግዚአብሔር ግን ፕሮግራም ውስጥ ያለ ነው። ተሻግረሽ ትገቢያለሽ። ለአንድ ሰው መግባት ይሆንልህ። ዘሎ መግባት ይሆንልህ። የታየለት ውስጥ መግባት ይሆንልህ። በሰማይ ባጀት መግባት ይሆንለት። እስቲ ገባለሁ በለኝ። አልቆምም በለኝ። እስኪ የሚያየኝ የሚያስበኝ ግድ የሚለው ያተመኝ አባት አለኝ። በእርሱ ወደ ሰማይ ገብቼ ለስራ ተልኬያለሁ። ከሰማይ ከወረደው በቀር ወደ ሰማይ የሚወጣ እሺ፣ አንድ ጥያቄ ልጠይቅ። በአብ ቀኝ ናችሁ? ስለዚህ ከሰማይ ወርደሃል ማለት ነው። በአብ ቀኝ ከሆንክ እግዚአብሔር በክርስቶስ አድርጎ እዚህ ምድር ላይ በተልእኮን ያስቀመጣል። በተልእኮ ውስጥ ስትሆን ደግሞ ሚሽን ስለሆነ ተልእኮ ስለሆነ ችግር ሊገጥም ይችላል። የሆነ ነገር በማንኛውም ውስጥ ግን የቅርብ ተጠሪ ዋናው የላከ እግዚአብሔር። አንተ እዚህ ምድር ካሉ ሰዎች መካከል የምትለይ በእግዚአብሔር የታተምክ ስሙ የተጠራበት እግዚአብሔር የሚጠነቀቅለት ጠበቃ ሆኖ የሚከራከርለት ሰው አንተ ነህ፣ አንቺ ነሽ። ስለዚህ በእግዚአብሔር ተስፋ አይቆረጥም። በእግዚአብሔር አይዛለም። በእግዚአብሔር ምን አይባልም? አይዛለም። እግዚአብሔር በጣም ዝም ሲላችሁ በደንብ ይግባችሁ። በጣም ይወዳችኋል ማለት ምን ሲለን ዝም ሲለን ረስቶን አይደለም። እግዚአብሔር መቼም ለዘላለም ምን አይልም፣ አይረሳህም ማለት በደንብ ስሙኝ። በቃ አይረሳህም ማለት ነው። በተለይ በዕብራይስጡ ምን ይለዋል? አይረሳህም ማለት ምንድነው? እንደ እግዚአብሔር 24 ሰዓት ስላንተ የሚያስብ የለም። እና ትረሳ ይሆናል ሲል በመካከል የሆነ ማይክሮ ሰከንድ ላተብላውታ ሌላ ነገር አስባ አንተን ትረሳህ ይሆናል። እግዚአብሔር ግን 24 ሰዓት አልሰማው። ስንት ሰዓት? 24 ሰዓት አይረሳህም። አሁን እንኳን እዚህ እየተካፈላችሁ እናንተ አንዳንድ ነገር ረስታችኋል እኮ ስትወጡ የሚያገኛችሁ። አሁን የረሳችሁት እኮ አለ በእግዚአብሔር ሕልውና። ሃሌሉያ። እግዚአብሔር ግን ይኸውልህ በመካከል ወጣ ብሎ የሚመለስ አይደለም። 24 ሰዓት ያንቺን ጉዳይ በንቃት እየተከታተለው ነው። እያየሽ ነው ያለው። ስትጸልይ እየሰማ ነው። ደግሞ በምታልፊበት ውስጥ ሁሉ አብሮሻል። በዓለም አቀፍ ደረጃ 7 ቢሊዮን በላይ ህዝብ አለ ይባላል። 7 ቢሊዮን ነው። 8 ገብቷል። 8 ደረሰ። ጌታ ይባረክ። 10 እንገባለን። እሺ 8 ቢሊዮን የሚሆን ህዝብ አለ። የዓለም ህዝብ ቁጥሩ ምን እያደረገ ነው? እየጨመረ ነው። ስንት ቢሊዮን ህዝብ አለ? 8 አለ። 8 ቢሊዮኑ አሁን በአንድ ላይ በጌታ ቢሆን አሁን ስንቱ? እና 8 ቢሊዮኑም አንድ ላይ ተንበርክኮ የሰራዊት ጌታ እግዚአብሔር ቢል ቆይ ኢትዮጵያ አልጨረስኩም ምናምን አይልም። ቆይ እና እዛ ኤርትራውያኖች ቆይ ኢትዮጵያ ጨርሼ እመጣለሁ አይልም። የዓለም ህዝብ ሁሉ አንዴ አባ ቢለው ለዓለም ህዝብ ሁሉ ለ8 ቢሊዮኑም እኩል አቤት ይላል። ይሄ ነው በእናትህ እንዲህ አይነት ድንቅ አምላክ ነው። 24 ሰዓት ባይዘው አንተ ክፋት ስታጠነጥን ሁሉ አብሮሃል። እና ለምን ዝም ይለኛል? እየጠበቀ ነው። ፈቃድ የሚባለው የከበረ ነገር ይዞ እኮ ነው። እባክህ ስማኝ ታዘዘኝ እያለ ነው እንጂ እግዚአብሔር ስትሰራ ስታሲር የሆነ ነገር ስታደርግ በአንተ ላይም ሲደረግ ዝም እያለ መሰል አይደለም። 24 ሰዓት ምን ያደርጋል? እስቲ ከኔ ጋር ነው በል ያየኛል በል። በቃ ይሄንን ካወቅ ሌላ ነገር መለፍለፍ አያስፈልግም። ማመስገን ብቻ ነው። አሜን አሜን አሜን። 24 ሰዓት ማን አለ? ስተኛ እሱ ይተኛል። አንተን የሚጠብቀውና ምን አይልም፣ አይተኛም፣ አንቀላፋም። አንዳንዴ አንተ በር መቆለፍ ረስተህ ትተኛል። የሆነ ነገር ትረሳለህ። የምትረሳው ብዙ ነገር አለ። የሰማዩ ግን አይረሳም። ሳይቆልፍ ተኛ። ወይኔ ሌቦች ኑ ብሎ አይልክብህ። እሱ ሲጠብቅ ያድራል። አንተ እስኪ አለ በሉኝ፣ ግድ ይለዋል በሉኝ፣ ያስበኛል በሉኝ። በቃ እግዚአብሔር 24 ሰዓት ልጄ ናችሁና ስለ እናንተ ማሰብ አላቆምኩም እያለ
የዛሬው መልእክት እሷ ነች። በቃ ከሰማይ በመጣው ስለሆነ የምትኖረው ባጀት ዛሬ በቃ ራስህን ሳትበላ ትተኛለህ ከተባልክ ራትህን ሃሌሉያ ነው። በቃ ምን ነው የለማ አያበላማ አይባልም። በላህም አልበላህም አለ አላልከውም የለህም አልከውምም አለ። በቃ አለ። ሁኔታው ሊያስጨፍረን ይችላል። እግዚአብሔር ግን አብሮን አይጨፍርም። ፈገግ ይልና በለፈለፉ ባፍ ይጠፉ ብሎ ይቀይረዋል። እንዲህ ብለሽ ነበር ብሎ አዋጅ ይቀይራል። እግዚአብሔር ያንኑ የሰደብከውን እግዚአብሔር አመስገኝ ያደርጋል። ብዙዎች አይተናል በታሪክ ውስጥ እኮ የለም ሲሉ የነበሩ ምን የለም እንደውም ሌላውንም የለም በል ሲሉ የነበሩ ተገልብጠው አለ። የነ ጳውሎስ ሕይወት ምስክር አይደል? የሰደቡትን ያሳደዱትን መልሰው ተሰደውለታል። እግዚአብሔር አለ፣ አረሳንም። 24 ሰዓት ከኛ ጋር ግድ ይለዋል። ማተሙ አለብን። በቀኙ አስቀምጦናል። ይወደናል፣ ይራራልናል፣ ይንሰፈሰፍልናል። ከባድ በሆነ ጊዜው ውስጥ እንኳን እግዚአብሔር አይተውን። ያልጠፋ ነው ከሱ ምሕረት የተነሳ፣ ያልሞት ነው ከሱ የተነሳ፣ ዛሬን የቆም ነው ከሱ የተነሳ ነው። ብዙዎች ባልጋ ላይ አሉ፣ ብዙዎች በምጥ አሉ፣ ብዙዎች በተለያየ ነገር ያልፋሉ። ዛሬ ግን አንቺ ማምለክ የቻልሽው ከሱ የተነሳ። ስሙ ለዘላለም ይባረክ።